መዳኺሉ ሸይጣን የሸይጣን መግቢያ ይላል ኪታቡ። የሸይጣን መግቢያ ብዙ ናቸው። በል እንደውም የመጀመሪያው ጠላታችን ማን ነው? ሸይጣን። እያንዳንዱ ሙብተዲ የሸይጣን ወዳጅ ነው። እያንዳንዱ ካፊር የሸይጣን ወዳጅ ነው። እያንዳንዱ በአላህ ዲን ላይ ያለ ዕውቀት የሚናገር የሸይጣን ወዳጅ ነው። ለሁሉ ነገር ለበላው መንስኤው ሸይጣን። ጋብቻ እንዲበተን፣ ሀገር እንዲረበሽ፣ እሳት እንዲነሳ፣ ዝናቡ እንዲቆም፣ ዝሙት እንዲስፋፋ ሁሉም ነገር ላይ እጁ አለበት። አላህ ከሸሩ ይጠብቃል። ኢልም ዋነኛው ኢልም ነው። አባታችንን አደምና እናታችንን ሐዋን እንዳትነኩ አላቸው አላህ ቅጠሏን። አረ እኔ እኮ ለእናንተ ጥሩ መካሪያችሁ፣ ይሄ ስልጣናችሁ እንዲቆይ መፈልግ ነኝ፣ እኔ እኮ ለእናንተ ናሲህ ነኝ ብሎ አሸወዳቸው። ልብሳቸውን አላህ አንስቶ ከራማቸውን ገፎ ወደ ምድር እንዲወርዱ አደረጋቸው። ይሄ ሸይጣን እጅ አለበት። በል እንደውም እስከ ቂያማ ቀን ድረስ እስካቆየኸኝ ድረስ ባንተ ይሁንብኝ ነው ያጠማቸዋለሁ ብሎ ዚቶ እኮ ነው የወጣው። ስለዚህ ይቺ ወሳኝ ቁንጮ የሆነች ኢልም ነች፣ ለሁላችንም ታስፈልገናለች። አብዛኞቻችን ዝክሩ የት ነው ያለው? የጠዋት የማታ ዝክር ከባለቤቶቻችን ግንኙነት ስናደርግ፣ ልጆቻችን ተርቢያ ስናደርግ፣ ከቤት ስንወጣ፣ ከቤት ስንገባ፣ ሱቅ ላይ ስንገባ፣ ከሱቅ ስንወጣ፣ ባጃጃችን ላይ ስንገባ፣ ከባጃጅ ስንወርድ። ደረሳውን በደረሳ ባህሪ ነው እኮ የሚመጣበት። ደረሶች ብዙ ጊዜ የሚያሳስባቸው መስአላ ነው። ይቺን ሐዲስ ከዚህ ጋር አምጥቼ እንዴት አድርጌ ላግባባና መፍትሄ ላገኝ ይላል አይደል? ውጭ ትለውና እምቢ ይላል አይደል? ሰላት ላይ አላሁ አክበር ስትል ያቺ ቡኻሪ ላይ ያለችዋ ሐዲስ ሙስሊም ላይ ያለችዋ አቡ ዳውድ ላይ ያለችዋ እንደዚህ ብታደርጋትስ ምናምን ይለውና አላሁ አክበር ሲል ነው አላሁ አክበር የሚለው። ደረሳው በዛ በኩል ገባ። በደረሳው አንድ ጊዜ ወደ ደምቢ ዶሎ የሆነ ሼክ ነበሩ አሉ። ሰላት ሲያሰግዱ ሁለት ሱቅ ያለው ሰው ከኋላ ይሰግዳል። ሰላት አጥሮ ነው ወይስ ረስተ ነው አይባልም። ለነብዩ ነበር ያ ጥያቄ ቀረበላቸው አይደል? ነብይነት አቆመዋል። ሰላት ማጠርም መርዘምም አይችልም፣ ባለው ነው የምንሰራበት። ይሄ ነጋዴ የተነሳና ሰላት ረስተሃል አላቸው ለኢማሙ። አረሳው ረስተሃል አላቸው። አረሳው እንዴት ረሳው ሲሉት ሌላ ጊዜ ከርሶ ጋር ሲሰግድ ሁለት ሱቅ አለኝ። በመጀመሪያ ሁለት ረካ ያንዱ ሱቅ ሂሳብ ጨርሼ ነበር አላሁ አክበር ምለው። ሁለተኛው ላይ ደግሞ ያንዱ ሱቅ ሂሳብ ሰራ ነበር። ዛሬ ያንዱን ብቻ የሰራሁት። ተሳስተዋሉ ተባለና ተሰገደ። በማን? በነጋዴው። ሱቁን ኦዲት በሚያደርገው። የት ቆሞ ነው ኦዲት የሚያደርገው? ሰላት ላይ። ባጃጅ የሚነዱ ሰዎች ባጃጃቸውን ዘግቶታል። ቁልፉን ኪሳቸው ውስጥ አስገብቷል አይደል? አላሁ አክበር ተብሎ ፋቲሃ ሲቀር አለች ቁልፋ የለች። የሱቁ ነጋዴው ሱቁን ዘግቶታል። ዘግቶት እንደውም ነቅነቅ አድርጎ አይቶት በእግሩ ረግጦት ነው የሚመጣው አይደል? ከቆመ በኋላ ዘጋሁት እንዴ ወይስ ትላንት የመታሁት ነው ዛሬ ይመስለኝ እንጫወትባል። ለዚህ እኮ ነው ሰላት ላይ ጠጋ በሉ፣ ክፍተቶችን ለሸይጣን እንዳተው፣ ቀልባችሁን ወደ አላህ አዙሩ፣ ሱዋክ ተጠቀሙ። ይሄ ሁሉ ለኛ ያስፈልገናል። በደንብ ራሳችን መጠረብ አለብን። ራሳችን በደንብ አድርገን ከሸይጣን ከይድ ምን ያህል ተርፈናል? ሸይጣን እኛ ላይ ስራ እየሰራ ነው ወይስ? ኢብኑ ቀይም ረህመቱላሂ ተዓላ ዐለይሂ በጣም የገለጸው ጃሂልን በጅህልና ይመጣበታል፣ ነጋዴው በነጋዴው የማይመጣበት መንገድ የለውም። ሸይጣን በሁሉም መንገድ ነው የሚመጣው፣ በሁሉም መንገድ ይመጣል። ስለዚህ መዳኺሉ ሸይጣን ፈጡባ ይላሉ ሼህ በጎ ነገር ሰበተለት። ሊመን ተአመለሃ ላስተነተናት በጎ ነገር ሰበተለት ይላል። ይሄ እንግዲህ ሼክ ሁሴን ለክታባቸው የሰጡት ርዕስ ነው። ወዓሚለ ቢሃ እንዲሁ ማስተንተኖ ደግሞ ዝም ያለ አይደለም። ማስተንተን ብቻ አይጠቅምም እኮ ማስተንተን ብቻ አይጠቅምም፣ ተግባር ያስፈልጋል። ኢማን በምላስ ትናገራለህ፣ በቀልብ ትቋጥራለህ፣ በተግባር ታሳያለህ። ዝም ብሎ በማስተንተን ብቻ አይመጣም። በማስተንተን ብቻ አይሆን። አስተንትኖ ለሰራባት ሰው በጎ ነገር ሰበተለት ይላል። አልহামዱሊላህ ወሰላቱ ወሰላሙ አላ ነብይና ሙሐመድ። ምስጋና ለአላህ ይሁን፣ ሰላትና ሰላም አላ ነብይና ሙሐመድ በነብዩ ሙሐመድ አለይሂ ሰላቱ ወሰላም ላይ ይሁን። ወአላ አሊሂ በቤተሰቦቻቸውም ላይ፣ ወአስሐቢሂ በጓዶቻቸውም ላይ፣ አጅመኢን በአጠቃላይ አህለ ሱናዎች የእንሳፋቸው እንሳፍ የጥሩነታቸው ጥሩነት ለጥሩ ቀደምቶቻቸው ዱዓ ያደርጋሉ። ሁሌ እኽዋኖች ጋር ብትሄዱ እነሱም
ወንድ ናቸው እኛም ወንድ ነን ምን ለየን በል እንደውም እነሱ ከዚህ በፊት ኢኽዋኖች ሲናገሩት የነበረው እስኪ ከሰሃባ ቡኻሪ ውስጥ ያለው ሙስሊም ውስጥ ያለው አቡ ዳውድ ነሳኢ ትርሚዚ ኢብኑ ማጃ ውስጥ እነዚህ ስድስቱም እንትኖች ላይ ያለውን አንድ ሰሃባ ያፈዝ እስኪ አምጣልኝ ይላል ጭንቅላታቸውን ቶርች ሲያደርገው አምጣ እስኪ ይላል አታመጣ ስለዚህ እኔ ደግሞ ሁሉ አፍጇለሁ አላፈስኩትም አፍጇለሁ ስለዚህ ማን ይበልጣል ሂሳብ ስራልኝ ይላል ማን ይበልጣል ሂሳብ ስራ ግድል በቃ አቡ ሁረይራ የዘገበው ሐዲስ ይታወቃል እናታችን አይሻ የዘገበችው ሐዲስ ይታወቃል አብዱላህ ኢብኑ ዑመር የዘገበው ሐዲስ ይታወቃል አብዱላህ ኢብኑ አባስ የዘገበው ይታወቃል ስለዚህ ይሄን ሁሉ ደግሞ ማን ሰብስቦታል አንድ ኢኽዋን ሰብስቦታል ጭንቅላቱ ላይ ከዛ ሰሃባን በልጫለሁ ብሎ ያስቀምጣል በል አንድ ሰፊ ወላሂ በዚህ ሰሞን የሰማሁት አንድ ምስኪን ልጅ እኮ ነው ምስኪን ምን አሉኝ ከሰሃቦች ማን እንበልጣለን ብሎ ተናግረዋል ነዑዙ ቢላህ ረዲየላሁ ዐንሁም ወረዱ ዐንሁ ሰሃቦችን እንዳትነኩብኝ እኮ አሉ እንዳትነኩብኝ አሉ ነብዩ ሰሃቦችን ጓዶችን እንዳትነኩ فإن آمنوا بمثل ما آمنتم به فقد اهتدوا وإن تولوا فإنما هم في شقاق على الله ነብያችን አለይሂ ሰላቱ ወሰላም አለይኩም ቢሱነቲ ወሱነቲ الخلفاء الراشدين المهديين من بعد ያሉ ነብዩ አለይሂ ሰላቱ ወሰላም وأدوا عليها بالنواجذ አሉ የአላህ ነብይ አደራ የኔን ሱና የኔንም ጓዶችን አሉ የአቡበክር የዑመር የዑስማን የዓሊ የነዚህን መንገድ አጥብቆ በመያዝ አደራችሁናል ስዲቅ ተብሎ ቁርአን ላይ ስማቸው የተገለጹ ሰሃቦችን ሊዳፈሩ ይሞክሩ አሉ አለ ሱናዎች ግን ዱዓ ያደርጋሉ አያችሁ ለነብዩ ቤተሰቦች ለጓዶቻቸውም በአጠቃላይ ዱዓ ያደርጋሉ አማል ሙብተዲዎች የተወሰኑት እነ ራፊዳ እነ ሺያ ሰሃቦችን ይሳደባሉ የአላህ እርግማን በእነሱ ላይ ይሁን ነው ምንለው የነብዩን ጓዶች በሚሰድቡ ሰዎች ላይ የነብዩ ሰሃቦችን እንወዳለን ይሄ የኢማን ምልክት ነው ዱዓም እናደርግላቸዋለን ነብያችን አለይሂ ሰላቱ ወሰላም ዲናቸውን ከቦታ እንዲያደርሱ ከጎኑ የቆሙ ሐምዛ እንዴት እንደሞተ ታውቃላችሁ ዑመር እንዴት ተወግቶ እንደሞተ ታውቃላችሁ ሌሎች ሰሃቦችም እንዴት ነው ላይፋቸው የነበረው ወዙልዚሉ ዝልዛለን ሸዲዳ አላለኩ አላህ حتى يقول الرسول والذين آمنوا متى نصر الله ألا إن نصر الله قريب አላቸው አላህ እንደዚህ ነበሩ ሰሃቦች በዚህ ልክ አሳልፈው ወደ አኺራ የሄዱ ሰሃቦችን መዳፈር ውርደት ነው ምላስን አላህ ያመግላታል አረ ሰሃቦችን ተዋቸውና ኢማሙ አህመድ እነ ሻፊ እነዛንስ መቼ እንደርሳለን በል እንደው ለነሱ ደውዱዋ ያቀረብን እንኳን በነሱ ተምረን ቢሆን ምን አይል በደረስን ለነሱ የውዱዋ ያቀረብን በነሱ ተምረን ቢሆን ኖሮ ዛሬ ኮኛ ከማን የለቃቀምናትን አይደል ይዘን መቀረው እነዛን ዝም ብሎ መዳፈር ተገቢ አይደለም ይሄ አደብም አይደለም ግን ሙብተዲን መንካት አይቻልም ማለት አይደለም ሙብተዲማ ያላ ጠላት የሰሃቦች ጠላት የነብዩ ጠላት የሙእሚኖች ጠላት የሀገር ጠላት የወገን ጠላት የንብረት ጠላት ነው አልፎ ተርፎ ሙብተዲ ባመጣው ጣጣ አይደል እንዴ የሚያማምሩ አባቶቻችን የቃጥባር የአብሬት ኮፍያ አድርጎ አይናቸው እስኪጠፋ ጫት የሚያበሏቸው ጫት አይናቸው እስኪጠፋ እኮ ነው የሚያበሏቸው አይናቸው ብቻ ነው እንዴ ገንዘባቸውም እኮ ወድመዋል አቅላቸው ሁሉ ነገር እኮ የሚጫወቱባቸው ሙብተዲ እኮ ነካሰት አድርግ ኡማውን እየጠበቅ እኮ ስለዚህ አማ ባዕድ ይላሉ ከዚህ በመቀጠል فإن الله عز وجل አሸናፊና የላቀው ነው ጌታችን قد حذرنا አስጠንቅቆናል ምን اتباع خطوات الشيطان የሸይጣንን ኮቴ ከመከተል አስጠንቅቆናል አላህ في مواضع من كتابه በብዙ ቦታ በክታቡ አስጠንቅቆናል لما في ذلك من الخسارة ይሄ خسارة ስላለው ነው የዱንያ خسارة በትርፍ ይተካል ባይተካስ በምን እንገላገላለን በሞት ትገላገላል የዱንያ خسارة እኮ ይተካል ትምህርት ቤት ወደክ የግል ትምህርት ቤቶችን ፈልገህ ትገባለህ ኮሌጆችን ታማርጣለህ ትሞክራለህ ሊሳካልህ ይችላል ባይሳካልህ ይቀራል በል እንደውም እስከ ዛሬ በየትምህርት ቤት በር ለምን ዞርኩበት የምትለውን ርስቀላ ደግሞ የተሻለ ይሰጣል ያ ኤምቢሲ ለ የዱንያ خسارة በትርፍ ይተካል ባይተካም በሞት እንገላገላለን ነብያችን አለይሂ ሰላቱ ወሰላም ማሊ ወሊድ ዱንያና እኔ አንገናኝም ሪያዱ ሳሊ መጀመሪያ አካባቢ ላይ አይታችሁታል አይደል እንደ ሰፊና አድርጎ እኮ ነው የሚይዟት ሰፊና በቃ መጓጓዣ ነች እንጂ ምን ታረጋላለች በላ በረንዳ የሚያድረውም ይበላል አንተ ይበላውን ለበስከ በረንዳ ላይ የሚተኛው ሰውዬ ይለብሳል አንተ የለበስከው ነዳ አይደለ
አንተ ቀጥቅጠው ምናምን ከተሰራው ካምፓኒ ብርን አውጥተህ በገዛው መኪና ምስኪን የሆነ ሰው ከኋላ ይሳፈርበታል፣ በመኪናው ይድበታል። ካቻማሌ ሚኒባስ አይሱዚ የሚገዙ ሰዎች በ10 ሺህ ብር የሚነግደው ሰውዬ በመኪናው ይጠቀሙበታል። መኪናው የገዛው ሰውዬ ሱካር ግፊት ይዞ ሐኪም ቤት ነው ያለ። እዩ የአላህ ተርቲብ። መኪናውን ገዝቶ ለህዝብ ሰጥቷል። መኪናው ወደቀ አልወደቀ በጭንቀት ምን ሆኗል ሰውየው? ሱካር ግፊቱ ይዞታል። ስለዚህ አንተ ገንዘብ አውጥተህ ትገዛለታለህ፣ ሌላኛው ይጠቀምበታል። ተመልከቱ፣ ካፊሮች ስልኩን ይሰራሉ፣ መኪና ይሰራሉ፣ ማይኩን ይሰራሉ። ይኸው ማይኩ ምን እናደርግበታል? ሐዲስ ይቀራበታል። ምንጣፉን ምኑን ቆርቆሮን ይሰራል። ምን ይሰራበታል? መስጂድ ይሰራበታል። ሀከዛ ዱንያ በዚህ መልክ ወማ ሚን ዳበትን ፊል አርድ ኢላ አለላሂ ሪዝቁሃ ነው። እያንዳንዱ ሰው የተመደበለትን ነገር ሳያገኝ ወደ አኺራ አይሸጋገርም። ሁሉም ግን በልኩ ነው የሚሰጥ። በል አንዳንድ ሰዎች ገንዘብ ቢሰጠው ይከፍራል። መስጊድ ከምስኪን ጋር እንዲህ መጥቶ ሊቀራ ሸይጣን ይጫወትበታል። ደረጃህን ዝቅ ታደርጋለህ። እዚህ ኦንላይን አትከታተልም እንዴ ይላል። መስጊድ መጣ አንተ ታይምን ታባክናለህ። ስንት ዶክተሮች ጋር መቀመጥ እየቻልክ፣ ስንት ኢንጂነሮች ላይ መቀመጥ እየቻልክ፣ ስንት ፕሮፌሰሮችን ማናገር እየቻልክ፣ አረ ጠቅላይ ሚኒስትሩ ጋር መድረስ እየቻልክ መስጊድ ቁጭ ብለህ ልብስን ትቀዳለህ ይለዋል። ይጫወትበታል። ህንጻ የሚሰሩ ሰዎች አሁን በተለይ አንዱ 30ኛ ሰራ አይደል፣ አንደኛው 60ኛ ይሰራል። ላይ 60 ሰራ አይደል፣ ከዛ 60 ይጨነቅና 60ኛው ላይ ወጥቶ ዱብ ይላል፣ መሬት ይወድቃል፣ ይሞታል። በቃ በሰራው ህንጻ አይችለውማ፣ ኦቨር ይሆንበታል። አንዳንድ ሰው 10 ሺህ ብር ኪሱ ላይ ካለ እንዴት ማኔጅ ማድረግ እንዳለበት ያውቃል። 100 ሚሊዮንም ተሰሰጠው ሌባ ሊወስድበት ነው። የት ያስቀምጠው? ባንክ ቤት ራሱ ቢወስድብኝ ይላል። በቃ ያብዳላ። መንግስት እሺ ብሎክ ቢያደርገውስ ብሩን ይላል። ለሱ የተኛው ነበር ቆንጆ 10 ዘና ብሎ ለልጆቹ የተወሰነ ወጪ እያወጣ ለራሱም ሰላት እየሰገደ ዘና ብሎ ወደ ቤት ይመጣ ነበር። 100 ሲሆን ደግሞ ባንክ ብሎክ ቢደረግስ መንግስት ከየት አመጣው ቢለኝ ከየት እለዋለሁ ይላል። አብዱላህ ኢብኑ ሙባረክ ነጋዴ ነው፣ ዓሊም ነው፣ ሰጪ ነው። አንድ ጊዜ ሐጅ ሲሄድ ህዝብ ይዞ ለሐጅ ይዞ ይሄዳል። ከዛ ፈተዋ ድብና አድርጎ ይሰጣል። ቅራት ድብና አድርጎ ያስቀ ንግድ ቦታ ድብና አድርጎ ይነግዳል። እንዲህ አላህ ሁሉንም የሚሰጣቸው ሰዎች አሉ። አላህ ከሚሰጣቸው ያደርገን። ለእስላም እንደዚህ ስትሰራ ደስ ይላል እንጂ ዝም ብሎ ገንዘብ ደርድረ በዚህም ክኒን አላያችሁ፣ በዚህም ክኒን ከአቅም በላይ ሆነባቸው። በዚህም ክኒን ምንድን ነው? ራስ ምታት አስቸገረኝ። ይሄን ወስጄው ተላመደ። ሌላ ያመጣል። ምንድን ነው? መስጊድ አስጨንቆት ነው? ቅራቱ፣ ዱዓው፣ ዳዕዋው አይደለም። ገንዘቡ በቃ እንዴት ላውጣው። ልጆቹ ራሱ እኔ አሁን ሳያቸው እንድሞት የፈለጉ ይመስለኛል ይላል። ዝም ብሎ በቃ ሳያቸው ልጆቹ ያስፈሩታል። ሲያዩት በልጆቹ ራሱ መረበሽ ይጀምራል። በቃ አማ አቅል ሰላም ከሆነስ ይብላ የተረፈው ስት አንፍቅ ይንፈቅ አለይክ እኮ ነው። ስት ይሰጣል። አንዳንድ ሰዎች ሲስተም የገባቸው ሰዎች አሉ፣ ይሰጣሉ። አላህ ደግሞ የተሻለውን ይሰጣቸዋል። ነብዩ በመድር ላይ ዘኑ የሰማዩ ያዝንላቸዋል፣ ስጡ ይሰጣቸዋል። የሰጠች እጅ አትከስርም፣ በባዶ አትመለስም። ሐጅና ዑምራ አድርጉ። ሐጅና ዑምራ ልክ ብረት ላይ ያለ ዝገት እሳት እንደሚያነሳው ያነሳል አሉ ነብዩ። ይሄን የሚያውቁት ሰዎች ይሰሩታል፣ ይጠቀሙበታል። ካልሆነስ ሌላኛው ዘንድሮ ሐጅ ሲሄድ ሱቄን ዘግቼው የጎረቤቱ ሰውዬ የኔን ደንበኛ የኔን ከስተመሮች 100% ቢወስድብኝስ ምን ሆናለሁ ይላል። ምን ይወጣኛል ይላል። በቃ ለሱ የጀሃነም በር ተከፍቶለታል። ይሄ አደጋ ነው። ስለዚህ ምን ኸሳራ ስላለው ነው። ዱንያ በዚህ በቅርቢቷ ዓለም ኪሳራ አለ። ሸይጣን የሚያመጣው ጣጣ እኮ ዱንያም ላይ ያዋርዳል። ምሳሌውን ወጣቶችን ከሴት ተቃቅፎ በየመንገዱ መዞር ምናምን ያደርጋቸውና የሆነ ወንጀል ላይ ወስዶ ከጣላቸው በኋላ የነዚህ ሰዎች ስማቸው ጉታጀራ ላይ ይጠፋል አይጠፋም? ስማቸው ይቀየራል አይቀርም? ዱንዬው ወይንም ደግሞ ቦዘኔ ይባላሉ አይባሉ? ዱንያ ላይ ውርደት ገጠም አልገጠም? ዱንያ ላይ አምጥቶ መታወቂያ ያስለጥፍልሃል። በቃ መታወቂያ ያስለጥፍልሃል። የሚያመጣው ተንኮል ዱንያም ላይ ኸሳራ አለው እኮ አኺራ ብቻ አይደለም። አምጥቶ ያዋርዳል። በዱንያም ኸሳራ አለው ሸይጣን ተንኮል፣ የአኺራው ብቻ አይደለም። ስንት ሰዎችን ዱንያ ላይ እንዲዋረዱ ያደርጋቸዋል። በል ሕፃን ልጅ ይሰድባቸዋል እኮ አንዳንድ ሰዎች
ህፃን ልጅ ይሄን ሰው የተውት ወረኛ ነው፣ ይሄን ሰው የተውት ጨቅጫቃ ነው፣ ይሄን ሰው የተውት ለፍላፊ ነው፣ ይሄን ሰው የተውት ያገኘውን መታ የሚያደርግ ነው፣ ይሄን ሰው የተውት ወሬ አመላላሽ ነው ይባላል አይባል? ዱንያም ላይ አላህ ክብርን ያነሳባል። ማን ባመጣው ጣጣ ነው? ሸይጣን። በዱንያም ላይ አለ፣ ወልአኺራ አኺራም ላይ አለ። የጀነት ጀነት የጀሃነም ጀሃነም ከተባለ በኋላ ኹጥባ ያደርጋል። ጠራኋችሁ፣ አላስገደድኳችሁ፣ አመላከትኳችሁ፣ ምንም ማድረግ አልቻልኩም። ዛሬ እናንተም እኔን መርዳት አትችሉም፣ እኔም ደግሞ እናንተን ምን ማድረግ አልችልም፣ መርዳት አልችልም። ተያይዘን ጀሃነም እንግባ ብሎ አስከትሎ ይሄዳል። ኹጥባ ያደርጋል። የቂያማ ቀን አኺራ ላይ ሜዳ ላይ ጥሎ ነው የሚሄደው። ይኸው መጥፎ ወዳጅ የሚባለው ይሄ ነው። መጥፎ ጓደኛ ኃይለኛ ፍትጋ በሙብተዲ ረድ ላይ ስትገባ እቺ ረድ አልተመቸችኝም፣ እቺ ትንሽ ተጥቢቅ ያላት ይመስለኛል ብሎ ላጥ ይልብሃል። ሜዳ ላይ ጂሃድም ላይ እኮ እንደዚህ ነበሩ ሙናፊቆች። ብቅ ይሉና የሚሆን ነገር አይመስለኝም ምናምን ብሎ ሽል ይላሉ። የበድር ቀን አላያቸው እንዴ? በሉ ብሏቸው መላእክቶቹ ከላይ ተነባብረው ሲመጡ እኒ አራ ማላተረውን አላቸው። እኔ ማታዩትን ነገር እያየሁ እኒ አኻፉላህ አላቸው። አላህን ፈራለሁ ሽል ሸይጣን መላእክቶቹ እንደበቀረዷቸው እሱ ላጥ አለ። ሰብስበው አምጣቸው እኮ ነው ባሉ ግቡ እንጂ ግቡ። እነዚህ ምስኪኖች ሊያሸንፏቸው ደግሞ መሐመድና ግሩፖቹ አረግቡ ብሎ ሰብስቦ ከጫፍ እስከ ጫፍ አምጥቷቸው አንገታቸውን አስበልቶ ጠፋጅ። እሱ فإن أصل كل معصية የሁሉ ነገር የማዕሲያ መሰረቱ ወበላኢን እንዲሁም የበላ إنما هو بسبب وسوسة በሱ ጉትጎታ ምክንያት የሚመጣ ነው። ወሸሪ ከሱ ሸር ተንኮልም የሚመጣ ነው። ቃለ ተዓላ አላህ ሱብሓነሁ ወተዓላ ኢነ የንዘገነከ ሚነ ሸይጣኒ ነዝጉን ከሸይጣን ትንኮሳ ቢመጣል ትንኮሳ አለ። ሙእሚኖችን ነካ ያደርጋሉ። ደስ የሚለው ግን ሙእሚኖች ይታገላሉ። በሚታገሉት ትግል አላህ አጅር ከፍላቸው። ከነፍስያ ጋር ከሸይጣን ጋር ከሙብተዲው ጋር ከሁሉ ነገር ጋር ትታገላል። አላህ ምን እንዳይከፍላል። ኢማሙ አህመድን መጣና መጨረሻ ሊሞቱ አካባቢ አህመድ አመለጥከኝ አላቸው። ላላላ አላመለጥኩም፣ ቆይ ነፍሴ እስክትወጣ ድረስ ነው አሉት። አላምንህም አሉት። ነፍሴ እስክትወጣ ድረስ አላምንህም አሉት። ስለዚህ የሸይጣን ትንኮሳ ቢመጣ ወይማ የንዘገነከ ሚነ ሸይጣኒ ነዝጉን ትንኮሳ ቢመጣ ፈስተይዝ ቢላህ አዑዙ ቢላህ በል፣ በአላህ ተጠበቅ። ምን የመሰለው ምስኪን የመስጊድ ጓደኛህን እንድጠላ ያደርጋል። ታውዝ አድርግ፣ ወደ አላህ ተመለስ። እልህ ውስጥ በቀል ውስጥ አትግባ፣ አምባገነን አትሁን። ኢነሁ ሰሚዑን ዓሊም፣ አላህ ሰሚና አዋቂ የሆነ ጌታ ነው ይላል። ይህም ሱረቱል አዕራፍ 200ኛው ቁጥር ላይ ያለ ነው። ቢካ በል አላቸው ለነቢዩ ዓለይሂ ሰላቱ ወሰላም። አዑዙ ቢካ በአንተ እጠበቃለሁ። ነቢያችን ዓለይሂ ሰላቱ ወሰላም የጠዋትና የማታ ዝክር ይሉት ነበር። አምሰይና ወአምሰል ሙልኩ ሊላህ ወልሐምዱሊላህ እስከ መጨረሻው። ማታው አካባቢ ጨለማን ተገና አድርጎ የሚመጡ በጣም መጥፎ ነገሮች አሉ። በዝክር ዝጋው፣ በዝክር ቁልፍ አድርገው። ማታው ልጆችህንም ዝክር እንዲሉ አድርግ። ለነቢዩ እኮ ነው አላህ ሱብሓነሁ ወተዓላ እየነገራቸው ያለው። ቁርአኑ የወረደው እኮ ቁል አውዙ ቢረቢል ፈለቅና ቁል አውዙ ቢረቢን ናስ እኮ በነቢዩ ላይ ነው የወረደው። ያ ለቢድ ስህር ሰርቶባቸው እኮ ለነቢዩ እኮ ነው የተነገራቸው። በል ይሄንን ለነሱ የተባለው እስከ ቂያማ ቀን ድረስ ይሰራል። በቃ ትናንት ሲቀራ ሲያስቀራ ዳዋ ሲያደርግ የነበረው ሰውዬ በሩን ለሸይጣን ክፍት ያደርግና የሆነ ወይ አይነ ቡዳ ይበላዋል ወይ ሲህር ይሰራበታል። መስጊድ ይመጣና ይላል ይልማ ወይንም ደግሞ ይሄን እንዲህ አጣሞት ይመጣላል መስጊድ። ወይንም ደግሞ ሲቀራው የነበረው ቁርአን ይጠፋበታል። ሐርፉ ራሱ ይወስድበታል። ክፍት ነው፣ ኦፕን ነው። በቃ አንድ በር እኮ ኦፕን ነው ተብሎ ከተጻፈበት ክፈተኝ ትላለህ እንዴ? አይባልም። ክፍት ነው፣ በቃ ክፍት ነው ተነግሯል። ይገባል፣ ሸይጣን ቀጥ ብሎ ይገባል። የፈለገውን ስራ ይሰራባል። ቁርአን ሐዲሱን ከታጠቀው ሐኪም ቤት በር ሁላ ላታቅ ትችላለህ። የሐኪም ቤት በር ሁላ ላታይ ትችላለህ። አብዛኛው እብደት የሚመጣው ከሸይጣን እኮ ነው። ሉከሳ ነዝህ ይመጣል። እብደት፣ ጭንቀት፣ መጨናነቅ፣ መረባበሽ፣ እንቅልፍ ማጣት ሸይጣን እኮ ነው። እንድትጮህ ያደርግሃል፣ አየር ላይ እንድትሄድ። አንዳንድ ሰው አይታችሁ ከእንቅልፍ ሲነሳ እያልነሳል በህልሙ። የት ነበርክ? ኧረ አንቆ ሊገድለኝ ነበር ይላል። አንዳንዱ እያለቀሰ ይነሳል። ባዶ ነው፣ በቃ ከፍት ሆኖ ተኝቶለታል። እንደፈለገ ይጫወትበታል። እንደፈለገ መሳራ አለን አልሰራንበትማ። አማ ሙስሊምስ በዚህ በቀኝ ጎኝ ተኝታ ወደ ግራ ትዞር ታውቀዋለህ። ዝክር ብለህ ከተኛ
አንዳንዶቹ እኮ ኩላሊት ያማቸዋል ሽንት እንደያዛቸው ያውቁ ጠዋት ሲነሱ ኩላሊቴ ሊፈነዳ ነው ምን ነው ሽንቴን ይዤ ነበር ይላል የለማ እንደፈለገ ይጋልባል ሸይጣን ግን ቀርተ ከተኛ ይሄንን ያነብልሃል ጭንቅላት ሽንት መጥቷል አልመጣም ጡቀማ ይሰጣል ሽንት መጥቷል ያሳውቃል ወተት ይሸናል ሸይጣን ከጋለበስ በቃ እንደፈለገ ይጫወትባል አካል ላይ አእምሮህ ላይ ጭንቅላትህ ላይ እንደፈለገ ይጫወትባል ለነብዩ አለይሂ ሰላቱ ወሰለም አላህ ወቁል ረቢ አዑዙ ቢካ ሚን ሐመዛቲ ሸያጢን ትንኮሳ የሸይጣን ትንኮሳ ባንተ ተጠብቃለሁ ብለህ በል ትንኮሳው ይመጣል ለኮስ ያደርጋል ወይ ዚክር ቁርአን ሐዲስ መስጂድ እንድትጠላ ያደርጋል በቃ ለክፈዋል ወጣ ተለከፍከ በቃ የሆነ መንገድ ላይ የሆነ ሰው ይዞ ዳወር ምን እንደሆንኩ አላቅም ግራ ገብቶኛል ቁርአኑን መቀራለሁ አስባለ አልገራልኝም ጀማምላለው ሁሌ አይሳካልኝም ዳዋው ማዳምጣለሁ በቃ ይዞሃል ማንቁርቱን ይዞሃል እኮ በቃ ተጫውቶባል ለኮስ አርጓል ወአዑዙ ቢከ ረቢ ያህዱሩን እንዳይጣዱኝም ባንተ ተጠበቃለሁ ይጣላል ሸይጣን ነብዩ አለይሂ ሰላቱ ሰላም ተናግረዋል ይመጣል ሐዲሱ ሸይጣን የሰው ልጅን በሁሉ ነገር ይጣዳል በሁሉ በምግብህ ይጣዳል በመጠጥህ ይጣዳል በጋብቻህ ይጣዳል ከባለቤት ጋር ግንኙነት ስታደርግ ይጣዳል በቃ አለሱ ነብዩ አለይሂ ሰላቱ ሰላም اللهم جنبنا وجنب الشيطان على ما رزقتنا ብሎ አንድ ሰው ግንኙነት አድርጎ ከባለቤቱ ጋር ልጅ ከተደረገ አበደን ሸይጣን አይጎዳውም አሉ ነብዩ አለይሂ ሰላቱ ሰላም አበደን ዝም ብለህ ትገባለህ በቃ ተጥዷል ካንተ ጋር መገበስ ስትበላ ይበላል ቤት ስትገባ ዝም ብለህ ትገባለህ ይገባል ግን ስትገባ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብለህ በስነ ስርዓት ከገባ በቃ ዘወር በል ውጡ ምታድሩበትም ምትበሉትም የለም ሌላ ቦታ እንፈልግ ብሎ ይሄዳል ካልሆነስ ካንተ ጋር ይበላል ካንተ ጋር ይጫወታል ካንተ ጋር አንተ ገዝተህ ባንጠፍከው ወይንም ደግሞ ለምናት ባመጣት ሙሽራ አብሮ ይጋራሃል በቃ አልጋ ገዝተህ አንጥፋል ሙሽራም አጭተህ ለምን አምጥታል ካንተ ጋር ጋራ ነው በቃ አላህ ነብዩ ሁሉ ነገር ላይ ይጣላሉ ሸይጣን ለዚህ ነው ጌታዬ አያህዱሩን እንዳይጣዱኝ ባንተ ተጠበቃለሁ በላላቸው ለነብዩ አለይሂ ሰላቱ ሰላም ከሸይጣን ጥበቃ ያስፈልጋል አንዳንድ ሰዎች አቅል ፊት ይቀየራሉ አንዳንድ ሰዎች ይቀላል ጭንቀት አይናቸው ወደ ውጭ ሊወጣ ይቀርባል የሸይጣን በቃ ትንኮሳ ነው ከማትበላው በላይ ወይንም ደግሞ ከማትኖረው በላይ እንድትጨነቅ ያደርጋል በቃ ብሎ ገመድ እንጨት ላይ ሰቅሎ የሚንጠለጠሉ ሰዎች አሉ የሉ የሚበሉት አጥቶ ነው የሚንጠለጠሉት ጭንቀት እኮ ነው ጭንቀት ማን ሸይጣን ያስጨንቃል ግን በዝክር በዱዓ በእስትግፋር በተውበት በሰደቃ ወደ መስጊድ በመምጣት በአደብ ከያዝከው ግን ታቅበታል ለሁሉ ሰው መኪና ይሰጠዋል እንዴ አይሰጥም መኪና የሚሰጠው ለማን ነው የሚገባው አካል ምን ይኖረዋል መንጃ ፍቃድ ይኖረዋል ተሽከርካሪዎች ብቃት ማረጋገጫ ይኖራል አይኖርም ይኖራል ዝም ብላ አሰጥም እኮ ጓሮ ለሚያርስ አባት አምጣ መኪና ደዳት ስለዋለን ይባላል አይባል ካልከው ጉድጓድ ውስጥ ሊዮ ገባል ሌሎች ሰዎችን ይፈጃል ስለዚህ አላህ ሰጥቶናል እኮ መሳሪያ እጃችን ላይ ያለ አልሰራንበትም ባውኑ ሳታውን ሩቃ ቤት ሐኪም ቤት ክሊኒክ ፋርማሲ አልበሳ ሩቃ ቤት የሚቀራው ምንድነው ቁርአን ነው አይደል ቁርአኑ እጃችን ላይ ያለ የለም መቅራት እንችላለን አንችልም ሂዱና ይቀራባችሁ የሚል ትእዛዝ አለኛ ጋር የለም እኮ ነብዩ አለይሂ ሰላቱ ሰላም ከመተኛታቸው በፊት ይሉና ይቀራሉ ሰውነታቸውን ያብሳሉ خلاص ማን ይጠጋሃል ከዛ በኋላ ደስ ያለ ህይወት ትኖራል አማ ቁርአኑ እጃችን ላይ ያለ አልሰራንበትም ዝም ብሎ ሐኪም ቤት እህቶቻችን በየእንትኑ እስኪ ሩቃ ቤት ይዱ ሰልፍ ንቃብ የለበሱት ጅልባብ የለበሱት እናቶች ተሰልፎ ነው የምታገኛቸው የሚቀራው ሰው እኮ ፋጅርም ሊሆን ይችላል እኮ ሰላት ማይሰግድም ሊሆን ይችላል እዛ የሚቀራው ሰው ዝም ብሎ በቃ ጂኒ ያስለፈልፋል ይመጣል እናየዋለን ወይም ደግሞ በዚህ ሰሞን የድግምት መስፋፋት በሚለቀቀው ያለው እነዚህ ሩቃ ቤት ከፍቶ የሚሰሩ ሰዎች ራሱ ይጠንቀቁ ነው የሚለው እኮ ሼክ አልባኒ ይሄ ስራው ሐላል ነው ሐራም ነው ራሱን የቻለ ሌላ ባባ አለው አሊሞች ፈትዋ ይሰጡበት ግን እዛ ሄደ ይቀራል ትንቀጠቀጣለች መናገር ትጀምራለች ያናግራል ማን ነው የሚያናግረው ሸይጣንን ነው የሚያናግረው ከዛ በኋላ የሱን ወሬ ወስድና ድግምት ተሰራባት በዚህ በኩል ተበላች እያለ ሰው ያጋድላል ከማን ወሬ ይዞ መጥቶ ነው ከሸይጣን ጦንቃይ ቤት የሚሄዱ ሰዎች ጦንቃዩ ራሱ የሚነግረው አለ ራሱ ነው የሚናገረው ነብዩ አለይሂ ሰላቱ ሰላም አላህ ከሚያስተላልፈው መልእክት ሸይጣን አንዷን እንደምን ብሎ ከሰማ
ለዛ ለወዳጁ አምጥቶ ይነግራታል። ከመቶ በላይ ውሸት ይጨምርባታል አሉ ነብዩ አለይሂ ሰላቱ ሰላም። ሁለቱም ሚንጫቸው ከአንድ ቦታ ነው ይላል። ሩቃ ቀራለሁ ብሎ የሚያስለፈልፈውም ከጅኒ ነው የሚያመጣው፣ ጦንቃዩም ከጅኒ ነው የሚያመጣው። ምን አሉ? መን አታ ካሂነን አው አራፈን ፈሰደቀው ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድ የሚለው ሐዲስ አንተም ላይ ይጸድቅብሃል፣ ተጠንቀቅ ይላሉ ሼክ አልባኒ። አንተ ላይ ይጸድቅብሃል። ከጅኒ አምጥተህ ትለፈልፋለህ እንዴ? አላየው በል ዲንህን ንገረኝ ይላል። ዲን ሙስሊም ነኝ ካለ ማሻአላህ ሙስሊምን አይበድልም፣ በቃ እሺ ትለቃለህ ምናምን ይላል። ካፊር ነኝ በቃ ትሰልማለህ ምናምን ይላል። ያላወቁት ዶክተርነት ዶክተሬት ሳይያዝ ወደ ዶክተርነት መግባት እኮ መጥፎ ነው። ብቃት በሌለህ ነገር መግባት ያስጠይቃል። ብዙ የሚያበላሹት ነገር ስላለ ነው እነዚህ ሩቃ የሚቀሩ ሰዎች። ትክክል ወላሂ ሰደቅ ወንድማችን ትክክል። መጀመሪያ ገና ሴቶች ሲገቡ ያስቀምጣታል። የሚዛት የቱ ጋር ነው? ጭንቅላቷ እንደዚህ ማህረም ነው እንደሱ ልክ እንደገባች ጭንቅላቷን ይዛታል። ያንተን ምስት ማለት ነው። ከዛ በኋላስ ጭንቅላቷን እምቢ ካለ ደግሞ እቺን ጣት ነው የሚይዟት እቺን። ከዛ አልጮችም አይደል ወንድማችን እንዳለ ጡቷል ምንዋል ይዳብሳል። አዑዙ ቢላህ። እነዚህ አይነት ፋሲቆች ጋር እህቶቻችሁን እንዳትወስዱ። ፋሲቆች ናቸው እነዚህ። እንዴት ሴት ልጅ ትነካለ? በል አህለ ሱና በእንዲህ አይነት ተግባር መሳተፍ የለበትም። ጊዜ ካላችሁ ቅርአቱን ካፈዛችሁ የታመመ ሰው ላይ ቀሩ ዝም ብላችሁ ነይታችሁ በቃ ያም ሴትና ወንድ በማይቀላቀልበት ለሷ ማህረም ካላት በመጋረጃ ጀርባ ቀሩ ለአኺራችሁ ነይታችሁ። አማ ሩቃ ቤት አስሩን ያስገባል፣ ማይክ ይከፍታል። በግና ያስጮህ እኮ ነው የሚመስለው። ወላሂ ሴት ትጠላላችሁ እዛ ስትሄዱ። አንድ ክፍል ላይ 40 ሴት 30 ሴት ነው ሁሉንም ይላሉ። እብደት እንዳትወስዱ እንደዚህ አይነት ቦታ። ሴቶቻችሁ የጧት የማታ ዝክር አስለምዷቸው። ቁርአን ይቅሩ፣ ዝክር ይበሉ። ልጆቻችሁ አባት ይቅራ፣ ራሷ ትቅራ። ሀታ የታመሙ ሴቶች ካሉ ራሱ አስለምዷቸው። ቁል አውዙ ብረቢል ፈለቅ፣ ቁል አውዙ ብረቢን ናስ ያፍዙት። አመነ ረሱል ይቅሩ፣ ይሻላቸዋል፣ ይጠፋሉ። ኢነ ከይደ ሸይጣን ካና ደኢፋ አላላ። የሸይጣን ተንኮሉ በጣም እምንት ነው አላላ፣ የወደቀ ነው። በልደውም አንዳንድ በሲህር በቡዳ የተበሉ ሰዎች መስጊድ ጀማ እንደዚህ አይነት ደርስ ቦታ ላይ ምናምን ሲጣዱ እየለቀቃቸው ይሄዳል። እነዚህ በጅን በቡዳ ምናምን የተለከፉ ሰዎች ቀርቶ እኮ አይደለም የሚለቃቸው፣ ክታብ ሲቀራ መከታተላቸው የሚቀራበት መስጊድ አካባቢ በመሆናቸው ብቻ ጥሏቸው ይጠፋል። በቃ አያዋጣም እንጂ ሴቶች ላይ ቀላል ነው እንደሚጫወቱባቸው። ሴቶቻችን ከእንዲህ አይነት ፍትና አላህ ነፃ ያወጣልን። ካፊር ነው የሚያስተምራቸው። ኤቢ ብሎ እጃቸውን ይዞ ቾክ ይሰጣቸው እና ያንቺ ጻፊ እያለ እጅ ይዟት ያጽፋታል። ምን ይላታል? በዛ ይቀራረባሉ፣ ይሰድባታል፣ ያሻታል። ምን ይላል? እምቢ ስትለው ድግም ያሰራባታል። በዛው በቃ ይሄዳል። ከእንዲህ አይነት ፍትና እህቶቻችን አላህ ይጠብቅ። ያው የእህቶቻችን ፍትና ነው ያስጨንቀናል። ግን በሩቃስም በምናምን ገብቶ ደግሞ የሚነግዱ ሰዎችም ያናዱናል። ለሙስሊሙ ካስጨነቃቸው አካባቢ ላይ የታመመ ሰው ካለ ስህር ከሆነ ድግምት ከሆነ ቡዳ ከሆነ ቀራበት ይለቀዋል። ነይ ተቀራ ጸጉራቸውን እንኳን ፍሪዝ ሰርቶ እኮ የሚቀሩት ለምን? ንግድ ነዋ። ለ2 ዓመት ቁርአን አፍዞ ይወጣሉ። ከዛ በኋላ ምን ይከፍታሉ? ሩቃ ቤት ይከፍታሉ። ንግድ ነዋ። እንደ ንግድ እኮ ነው የያዙት፣ ትጃራ። በሙስሊም ስም ሙስሊም እህቶቻችን ላይ ሙስሊም ወንድሞቻችን ላይ የሚሰራው ግፍ በል አንዳንድ ቦታ ከጅህልናቸው የተነሳ ጉበቱን ካንሰር ይዞት ወይ ወባ ወይ ሌሎች በሽታዎችም ይዞት ይሄ ሲህር ነው ዝም ብሎ ይቀራበት ሐኪም ቤት አትወሰዱ እያለ እዛው እንዲሞቱ ያደርጋል። አዑዙ ቢላህ። ሐኪም ቤት እንዳይደርሱ የሚያደርጉዋል። ይሄ ጅህልና ነው። ለእያንዳንዱ ነገር ራሱን የቻለ ፈና አለው፣ ራሱን የቻለ አህል አለው። በቃ ዝም ብለህ አትፈላሰፍ። ራስ ምታት ላይ ያዘው ሰው የራስ ምታት መድኃኒት የሚሰጠው ዶክተር ነው። ጮጋራ ላመመው የጮጋራ መድኃኒት የሚሰጠው ዶክተር ነው። ጉበት ያመመው የጉበት መድኃኒት የሚሰጠው ዶክተር ነው። ያ ዶክተር ደግሞ በራሱ ተነስቶ አይደለም የሚሰጠው። ከተማረው ትምህርት አንጻር፣ ከሚያደርገው ምርመራ አንጻር፣ ከሚያደርገው ተጅሩባ አንጻር መድኃኒት ይሰጣል። ዝም ብሎ በግምት ራሴን አመመኝ ሲህር ነው፣ አረ የሆነ ነገር ሲህር ነው፣ ሆዴን ይቆርጠኛል ሲህር ነው፣ ዝም ብሎ ሲህር ነው እያሉ ደግሞ በህዝቡ ሹባ የሚለቁ ሰዎች አሉ። ከዛ በኋላ መንገድ ላይ ተወጣች ሲህር ተሰርቶብኛል፣ ጥቁር በሬ ያለፈ ሲህር ተሰርቶብኛል። አባ ዘግቷል አይደል? አንዱ ከፍቶት ለሽንት ቢወጣ ሲሄድ በሩ ክፍት ነው። አውዙ ቢላህ ሲህር ተሰርቶብኛል፣ በሩ ተከፈተ ይላል። በቃ
አእምሮ ሲህር እንዲል ያደርገዋል። በቃ ይሄ መጥፎ ነው። የሸይጣን ተንኮሉ ደካማ ነው። በሙእሚኖች ላይ አይሰራም እኮ በሙእሚኖች ላይ ስልጣንም የለህም ብሎታል አላህ። ስለዚህ በደንብ መቅራት ያስፈልጋል፣ መታጠቅ ያስፈልጋል። እጃችን ላይ አለ። ራሳችን ማከም፣ ቤተሰቦቻችን ማከም እንችላለን። ጎረቤቶቻችን አንድ አህለ ሱና አንድ አካባቢ ካለ ያክም ሰውን አካባቢ ላይ ያለው እናቶችን አባቶችን ይቅራ እንዲበሉ ጠዋት ማታ አስተምሩ፣ ተናገሩ። ይሄ እኮ አጅር ነው፣ የአኺራ ጉዳይ ነው። የመስሪያ ቤት ሰዎች እንዳትቀየሙ። ጠዋት 10,000 15,000 ደሞዛቸው ከሆነ ስብሰባ ላይ ከሆኑ ስልክ ያነሱልህ። ለምን? የተሰማሩበት ምን አላቸው? ፊልድ አለባቸው። ለዛ ዓላማቸው መስራት እንዳለባቸው ያምናሉ። ካልሰሩስ ደሞዝ ይከፈላቸዋል? አይከፈላቸውም። እኛ ከዚህ በላይ ተጨንቀን ለሙስሊሙ መስራት አለብን። ያንተው እኮ የአኺራ ደሞዝ እኮ ነው። አኺራ ላይ ኡድኹሉል ጀነተ ቢማ ኩንቱም ተዕመሉን እኮ ነው የሚባል። ወረትል ከማ ኩንተ ቱረትል ፊ ዱንያ እኮ ነው የሚባል። የአኺራ ንግድ ላይ መጃጃል አያስፈልግም። ጠንከር ብላ አንድ አህለ ሱና ካለ ወላሂ ለአንድ አካባቢ በቂ ነው። ተመልከቱ፣ እነ ኢማሙ አህመድ እነ ኢብኑ ተይሚያ ስንቱን ያሰልሙ ነበር፣ ስንት ስራ ይሰሩ ነበር። ወላሂ እኔ አንዳንድ የሚያስጨንቀኝ አሁን ዩሮፕ አካባቢ አንዳንድ ቦታ ስትሄዱ ወላሂ ይዞ የሚዞሩት ውሻ ነው፣ እንደዚህ አቅፎ እንደ ልጅ። የት ይመላለሳሉ? ፍርድ ቤት ይመላለሳሉ። ለምን? ልጅ የለኝም መንግስት ልጅ እንዲሰጠኝ ብሎ። ልጅ መውለድ ይፈራሉ፣ ልጅ ይወዳሉ። የት ነው? መንግስት በየመንገዱ የለቀማቸው ህፃናቶች ያሳድጋል፣ እንዲሰጡኝ ብሎ ፍርድ ቤት መስፈርት አሟላለሁ ብሎ ይዞራል። ለነዚህ ሰዎች አሁን ዳዕዋ አላደረጋችሁም ብሎ አላህ አይጠይቀንም? ለቂያማ ቀን ወላሂ ሁሌ የሚያስጨንቀኝ ነገር እንግሊዝኛ የሚችሉ ሰዎች አሉ ከኛ ውስጥ። በእንግሊዝኛ ምን ያህል ዳዕዋ አድርገናል? አረ ጎረቤታችን ያለውን ካፊር ምን ያህል ጥሪ አድርገንለታል? ስራ ቦታ አብሮ የሚሰራውን ካፊር ምን ያህል ወደ እስልምና እንዲመጣ እንቅስቃሴ አድርገሃል? አይጠይቀንም? አላህ ወላሂ ይጠይቀናል፣ እንዳትጠራጠሩ። እንግሊዝኛ የሚናገሩ ዶክተሮች አሉ አይደል እንዴ? መሃላችን ላይ ኢንጂነሮች አሉ አይደል እንዴ? ፕሮፌሰሮች አሉ አይደል እንዴ? እዚህ መስጊድ ውስጥ አሉ። እነዚህ ሰዎች ምን ያህል በሚችሏት ልክ ወደ እስልምና ሰዎችን ተጣርተዋል። ምን ያህል ሰው አስልመዋል? እኔ ወራቤ ከዛሬ 12 ዓመት በፊት የማውቀው ፈረንጅ ነበር። ከየት ነው የመጣው? ከአሜሪካ ነው የመጣው። የት ቁጭ ብሏል? ወራቤ ቁጭ ብሏል። ምን ሊያደርግ? ሊያከፍር። ዝሙት ኦፕን፣ መጠጥ ኦፕን፣ ቁማሩ ኦፕን፣ ሁሉ ነገር ኦፕን የሆነበትን ሀገር ጥሎ መጥቶ እዚህ ቁጭ ብሏል። በል ምስቱን የስልጤ የባህል ልብስ አልብሷታል። ለእያንዳንዱ ገበሬ ዶሮ ለሌለው ዶሮ፣ በሬ ለሌለው በሬ፣ ለደረት እያለ ይሰጣል። ለደረት ለግማሽ የሚባለው ለግማሽ አርቡ እያለ ይሰጣል። ከዛ ያቺ የግማሿን ኦዲት ለማድረግ በሄደበት ሰዓት ሁሉ ምን ይላል? ኢየሱስን ተቀበሉ ይላቸዋል። አረ ከጉታጀራ ወራቤ ሄዳችሁ ዳዋ ታደርጋላችሁ? ከጉታጀራ ኢሴኖ ሄዳችሁ ዳዋ ታደርጋላችሁ? ከጉታጀራ ጠረጋ ወጣችሁ ዳዋ ታደርጋላችሁ? ከጉታጀራ ወልቂጤ ሄዳችሁ ዳዋ ታደርጋላችሁ? ከጉታጀራ ቡይ ሄዳችሁ ዳዋ ታደርጋላችሁ? ከጉታጀራ ሻሸመኔ ሄዳችሁ ዳዋ ታደርጋላችሁ? ከጉታጀራ አዋሳ ሄዳችሁ ዳዋ ታደርጋላችሁ? ሂሳብ አድርጉ ነፍሳችሁ። እኔ ወላሂ በራሴ ያለውን ኃላፊነትና ማውረድ ፈልጌም ጭምር የሚያስጠላ እንቅልፍ ነው አሁን የተኛ ነው። ለሙስሊሙም ለካፊሩም በቃ መድረስ ባለብን ቦታ መድረስ አለብን። የቀራነውን ቁርአን የቀራነውን ሐዲስ ተሸክመነው አፍር ይደፋብናል። ወላሂ ዳዋ አድርጉ። አይብ ነው ይሄ፣ ትልቅ አይብ ነው። አድርጉ ዳዋ። ሀታ መንገድ ላይ እንኳን ዳዋ የሚያደርግ ሰው እኮ መኖር አለበት እኮ። ማይክ ይዞ መንገድ ላይ ቁሉ ላ ኢላሀ ኢለላህ ቱፍሊሁን የሚል ሰው መኖር አለበት። ማን ነው ለካፊሮች ለጴንጤዎች ብቻ ይተው? የኛ ወጣት ዝም ብሎ ለድብድብ ለቦክስ ለመስጊድ ለኮሚቴነት ነው እንደሚፈልገው? ላ አይደለም። ዳዋ አድርግ፣ አስልም። ነብዩ አለይሂ ሰላቱ ሰላም ቁሉ ላ ኢላሀ ኢለላህ ቱፍሊሁን ሲሉ ምን ያህል ዓመት ነው የቆዩት መካ ላይ? ሰሃቦች እኮ በተለያየ ሀገር እኮ ነው ተበትነው የሞቱት። መካ መዲና ብቻ እኮ ተሰብስበው እኮ አይደለም፣ የተለያየ ቦታ ሄዶ እኮ ነው ተበትነው የሞቱት። ሀበሻ መጥቶ የሞቱ የሉም? ምን ነበር ሲሰሩ የነበሩት እነዚህ ሰሃቦች? አላህ አቅባችን ራሱ እንዳያበላሽብን ነው የምፈራው። አላደረስንም። አድርስ። ወላሂ ካፊሩ ዲኑን አያውቀውም። በቃ ሂድ ወደፊት ተብሏል፣ ይሄዳል። አንተ ቁጭ ብለህ ወንድሜ እንደተፈጠርከው ትሞታለህ እኮ ሙተም ትቀሰቀሳለህ። አስረዳው፣ በደንብ በሚገባ ሁኔታ አስረዳው። ምናልባት አላህ ሂዳ ሰጥቶት በእጅህም ሊሰልም ይችላል። አለ ወጣት ወላሂ በአሁኑ ሰዓት በጣም ወጣቶች አሉ ነው ሰርፍ የቀሩ ቡኻሪ፣ ሙስሊም፣ አቡ ዳውድ፣ ኢብኑ ማጃ፣ ተርሚዚ ኡስታዞችን አሊሞችን የሚያርሙ ወጣቶች አሉ። ግን ዳዕዋ ላይ ቆለፍልፍ ብሏል። በቃ ዝም ብሎ እንግሊዝኛ መናገር፣ በየመንደሩ ቀልድ፣ ማይረባ ንግግር፣ ማኪያቶ ቤት፣ ባጃጅ ተራ፣ ሱቅ ተራ፣ መኪና ተራ፣ የሆነ ተርካሻ ቦታ ነው የምታገኛቸው። በፍጹም መሆን የለበትም። ነብዩ አለይሂ ሰላቱ ወሰላም ወደ የመን የላኩት ማንን ነው? ሙዓዝን። ተመልከት ሲልኮት ምን አሉት? ኢነከ ተእቲ ቀውመን ሚን አህሊል ኪታብ አሉት።
አለል ኪታቦች ጋር ነው የምትሄደው። አወሉ ማ ተድኡም ኢላ ሸሃደቲ አላ ኢላሃ ኢላላህ ነው የመጀመሪያ ወደ ተውሂድ ጥራቸው አሉት ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ እሺ ካሉ ቀጥል አሉት። ሙአዝን ብቻ እኮ ነው የላኩት። ዲኑን ከሚረዱ ሰዎች አላህ ያደርገን። ባጢልን ከሚከላከሉና ሐቅን ከሚረዱ ሰዎች አላህ ያደርገን። ሀገራችን ከሙብተዲዎችና ከተለያዩ ሴረኞች ሴራ አላህ Subhanahu Wa Ta'ala ከለላ ያደርግላት። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته.